የሄድኩት መቅድዬ ቆይ ትገቢያለሽ። ለሶስት ወር ቪዛ ተመቶልኝ፣ ግን በአንድ ወር ነው አሳይለም ጠይቄ ተመለስኩ ወደ ሀገሬ እንደገና ማለት ነው። መኖር አልቻልኩም ዩጋንዳ። በጣም በጣም የፈራሁት ሀገር ቢኖር በህይወቴ ዩጋንዳ ነው። ወጥቼ ስለማላቅ በቃ ሰዎቹ ራሱ የሚበሉ ነበር የሚመስለኝ። ማርያምን እመቤቴ ነው በቃ ኪያንት ምንም እንትን ማድረግ አልቻልኩም። ከዛ 3 ወር ቀርቶ 1 ወር መቆየት አልቻልኩም። ተመለስኩ። ቪዛ እንትን ያለቀ አሳይለሜ ተመለስኩ። ከዛ ግን በጣም ያስጠላኝ ፍላይት ከአዲስ አበባ ባህር ዳር የሄድኩት ላስት ይር ማለት ነው። እንጂ አናውጦ በባጃጅ የሚሄድ ነው የመሰለኝ በፕሌን ሳይሆን ተርቢላንስ ነበረው። ጂሰስ ክራይስት መርሳት የማልፈልገው ፍላይት የባህር ዳር በባጃጅ ነው በፕሌን በሚሄደው አንቺ እመቤቴ ጣና ላይ ተጠግቶ ሲሄድ ያለው ድምፅ ላይም ራሱ ወደ ጣና እኔ ሆን እንዴ ማይ ጋድ እግዚአብሔርን በጣም በቃ በህይወቴ አስቢው እንግዲህ ከካናዳ ሂጄ ምንም አልመሰለኝም። ጸሎት ስገባ ጸሎት አደርጋለሁ። ልቤ ወረደ ምን የለም አይሰማኝም ምንም ነገር። ግን የእንትኑ ብቻ ነው የከበደኝ። እመቤቴን የባህር ዳሩ በጣም ነው በቃ ፍላይት የሚያስጠልል እንደው ሀገር ሰላም ቢሆን ኖሮ እኔ በመኪና ነበር የምመለሰው። መድኃኒዓለምን ነው የምነግርሽ። በጣም ጨነቀኝ። የሚወድቅ የሚመስል አብራሪ ካፕቴን ማን ነው እንደዚህ ቤቴ ነው የምነግርሽ። በቃ ላይክ የሚወድቅ ነው የሚመስል ያን ዳትማሽ ነው የፈራሁት ማለት ነው። እኔ ደግሞ ጨንቅ ነበረ። ወደ ላሊበላ ስትሄጂ አይደለም መማር ተናገሪ። ለምን ወጣሽ? ሪዝንሽ ምንድን ነው የሚለው ጥያቄ ለአንቺ መልሽልን። ጠቅለላ ቀደም አልመጣም ብላ ስንት ወረቀት ሲላክላት ማለት ጅረፊ እሷ ታውራ ዝም በይ እስኪ ራሷ ታውራ። ምን እየሆንሽ ነው? ሚዩት አድርጊ። ቀጥ መማር በስመ ስላሴ እንዴት ነበር የመጣሁት? እኔ ያው ቲክቶክ እንዲጠቀም ነው የመጣሁት። ኖ መማር እግዚአብሔርን ተናገር። የእኛን ኮንኩመሽማ ያንቺ አይቀርም። እኔ የመጣሁት እንግዲህ ቶች ናቸው ስፖንሰር ያደረጉን በጣም ፋሚሊ ነው የመጣ ነው እና በጣም ማለት እንደሚባለው እህቶቼ ናቸው። በጣም ፍላጎት ማለት እኛ የሆነ ነገር እንጫጫለ እህቶቼ ናቸው በጣም እንድንመጣ ያው ይፈልጉ የነበር እዚህ ስለነበሩ እነሱ ብዙ ቤተሰብ አለኝ እኔ እዚህ ካናዳ የሚኖሩ በጣም ብዙ ናቸው ቤተሰቦች ያሉት እና እኔ ብቻ ሳይሆን እህት ወንድሞቼ ምናምን ሲያመጡን እኛ እንደውም ብዙም ኬርልስ ነን። ፕሮሰስ እንኳን ሲደረግ በጣም ፕሮሰሱ እንዲደረግ ሁሉ ብዙም እንትን አናረግም። የሚገርመው በጣም ብዙ ሰው ውጭ ሀገር መሄድ ይፈልጋል አይደል? እኔ ግን ምንም አይመስለኝም ነበር። እኔም ሆንኩ እህት ወንድሞቼ ኬርልስ ነገር ነበርን። አንዳንዴ በጣም የሆነ ነገር በጣም 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 የምትፈልጉ ከሆነ ይመስለኛል ላይሆን ይችላል። እኛ ግን ብዙ ከመጣን ካልመጣን ኦኬ የምንል አይነት ሰዎች ነበርን እና ፕሮሰሱ ራሱ ሲነገረን ሄዳችሁ አሻራ ስጡ ምናምን ሲባል ወይ ምናምን ነበር የምለው እኔ ለራሴ ሌላ ነገር አስቀድም ነበረ። ግን በቃ አንዳንዴ መኖሪያሽ ይሄ ነው ይሄ ቦታ ነው ምናምን ተብሎ የተሰጠኝ ነው የሚመስለው እና በጣም የሚያስቀው ለአንድ ፔፐራችን ራሱ ይዘን አልመጣ ማለት የት እንዳለ አናውቅም ነበረ። ካናዳ ስንገባኛ የዚህ ሀገር የምንኖርበት ፈቃድ የተሰጠንን ወረቀት ይዘን ስንመጣ እዚህ ስንጠይቅ ተያየን። ሁላችንም አንድ ላይ ነበር የመጣ ነው እና ተያየን። ምን ያህል ኬርልስ እንደነበርን ነው የሚያሳየው። ብዙም በቃ እንዴት ነው በቃ እግዚአብሔር በፈቀደው መንገድ እንደምትኖሩ የተረዳሁት እኛ ካናዳ መምጣታችን ነው። ያን ያክል እንትን አላረግንም። ምንድን ነው የሚባለው? ለመምጣት ብዙ ያደረግነው ጥረት የለም። ጥረት ሳናደርግ የመጣን ሰዎች ነን እና እግዚአብሔር በፈቀደው ነው የምትኖሩት። በቃ አምላክ ሲለው ትኖራላችሁ እና እዚህ በጣም ብዙ ቤተሰብ አለኝ። ወንድሞቼ ሁሉ ማለት ይቻላል እዚህ ነው ያሉት። አምግላድ ስለመጣው ደስ ብሎኛል። ሞር ኦፖርቹኒቲ አለው ለመማርም የፈለጋችሁትን ነገር ለማድረግ
ከኢትዮጵያ የተሻለ ኦፖርቹኒቲ ያለው እዚህ ሀገር እና ደስ ብሎኛል ስለመጣው። ካናዳ ደግሞ ደስ የምትል ሀገር ነች። በጣም በብዙ ነገር የምትወዱት ሀገር ነው። ነፃ የሆነ ብዙ ነገር ማድረግ የምትችሉበት ሀገር ነው። በጣም ዛ ነው የመጣሁት። ያው ቀጥታ ነው የመጣሽው? የትም ሀገር አለች? እኔ በቦሌ ነው የመጣሁት። በእርግጥ ያው እንዳልኳችሁ ካናዳ እህቶቼ ካናዳ አሉ፣ ወንድሜ አሜሪካ አለ ምናምን እና ሲመጡ በጣም ያዝናኑናል። ያው ውጭ ሀገር ቤተሰብ ካላችሁ ብዙ ጊዜ ታውቁታላችሁ። ሲመጡ በጣም የሚያምር ሆቴል ይወስዱናል፣ የሚጎበኝ ቦታ ይወስዱናል እና እኔ በጣም ዞር ነበር ከነሱ ጋር። ኢትዮጵያ ሲመጡ አብሬ ዞራለሁ እና በፕሌን የሄድኩት ባህር ዳር፣ ላሊበላ። ወደዚህ ሀገር ከመምጣቴ በፊት ልክ ከውጭ ሲመጡ እህቶቼ ምናምን ይወስዱኛል እና ያኔ ነው የማውቀው አገሬን የምጎበኘው የነበረው ያኔ ነበረ። ያዞሩኛል በቃ ትልቅ ሆቴል ምናምን በቃ ያኔ ጋድ ደስ ይለን ነበረ። ልብስ ይመጣልናል፣ ጫማ ይመጣልናል። በጣም ዘናጮች ነበርን። ለምን ከውጭ ስለሚመጣልን እና እህቶቼን በጣም ነው የማመሰግነው በዚህ አጋጣሚ። ከነሱ የእነሱን እኛ አንድ ህይወታችን አሪፍ እንዲሆን እንደ ማንኛውም አሁን ብዙ ጊዜ አያለሁኝ አንዳንድ እህቶች ለቤተሰቦቻቸው በጣም ብዙ ሳክሪፊኬሽን ያደርጋሉ፣ ብዙ ነገር ያደርጋሉ አይደለ? ልክ እንደዛ ሁሉ የኔ እህቶች ለእኛ መኖር ለታናነሾቻቸው ትልቅ መስዋዕትነት ከፍለዋል። የራሳቸውን ህይወት ትተው እኛ በጣም አምሮብን እንድንኖር ዘንጠን ማንንም ሳንጠይቅ በገንዘቡም ሆነ በማንኛውም ነገር ነፃነት ተሰምቶን እንድንኖር ያደረጉ ወርቅ የሆኑ እህቶች አሉኝ። ወንድሞችም እንደዚሁ ማለት ነው እና በጣም እነሱ ስላሉኝ እኔ ምንም ሳይቸግረን ነው ያደግነው። አባታችን በልጅነታችን ቢሞትም እህቶቼ በጣም ከአባትም ከእናትም በላይ ሆነው ያሳደጉን እነሱ ናቸው እና ቀድመውም ስለመጡ እዚህ ሀገር እነሱ ናቸው ለእኛ ህይወት መቃናት ብዙ ነገር መስዋዕት የከፈሉት። አምሾር በየአንዳንዱ ጓዳ በየአንዳንዱ ቤት እንደዚህ አይነት ጠንካራ እህቶች አሉ። እህቶች ብቻም ሳይሆኑ ወንድሞችም አላችሁ። በቤተሰቦቻችሁ የምትኖሩ ቤተሰቦቻችሁን ህይወት የምታቃኑ ወንድም እህቶቻችሁ ትምህርት ቤት እንዲሄዱ የምታደርጉ በቃ ወይ ቢዝነስ ጀምራችሁላቸው በቢዝነስ ራሳቸውን የሚያደርጉ ማለት ራሳቸውን እንዲችሉ የሚያደርጉ እያንዳንዱ ከመብላት ከመልበስ ጀምሮ በጣም ሳፖርት የምታደርጉ የራሳችሁን ህይወት ትታችሁ ለሰው መስዋዕት የምትሆኑ ለእህት ለወንድሞቻችሁ ለቤተሰቦቻችሁ መስዋዕት የምትሆኑ እህት ወንድሞች አላችሁ እና እኔም በእንደዛ ነው ያደግኩትና ክብር ለነሱ ከእግዚአብሔር በታች አሜን። አመሰግናቸው። አጋጣሚም ስላገኘ ደስ ብሎኛል። ባመሰግናቸው ወርቅ በጣም የሚያምሩ ደግ የሆኑ ውብ የሆኑ በመልክም እንግዲህ እኔ መመርናችሁ በጣም የሚያምሩ እህቶች አሉ። በጣም መልካም ደግሞ የሆኑ ልብ መልካም ነገር ሶሻል ሚዲያ ላይ ስለማናወጣው እንግዲህ ይሄ ነው ሀቅ ነው፣ እውነት ነው። እንትና ቤላ ግን ትጠይቅልኝ ደጉ ካለ ያለ ያው ደጉ ያለ ጨልሞ የሚታዩ ግለኔ የሰራ ይመለሳለሽ። መቅዲ አንድ ቁጥርሽ አልቆ ነው መሰለኝ። ብዙ ጊዜ ስጭት ነበር፣ ለዛ ነው። መቅዲ ቤላ መጠየቅ አለባት። እንዴት ጣሊያን ገባች? ሀገራችን አያቶቻችን ወቅተው የላኳትን ጣሊያን እንዴት ገባች የሚለውን መቅዲ ታውራ። ታወራለች። መቅዲ ትናገርና እንዴት ናችሁ? ማማ ሰላም ናችሁ ወይ? አለን። እንዴት ነሽ? አለሁ እግዚአብሔር ይመስገን። ሁላችሁንም ሰላም ብያለሁ። እንዴት ነሽ? ሰላም ነሽ? አለሁ እግዚአብሔር ይመስገን።
ጠይቁኛ ታዲያ እንዴት ነው ሀገር እንዴት ነው ያወጣችሁ? ሀገር ቤት መስለኝና ጠይቁ አንድ በአንድ እንድንመለስ። የት ነሽ መቅድዬ? ሀገር እንዴት ነው ወጣሽ? እኔ አረብ ሀገር ነኝ ዱባይ። ለምን ወጣሽ? እንዴት ወጣሽ? አግስ ምንም ችግር የለውም። ብቻ ከሀገር መውጣትሽ ምንድን ነው ምክንያትሽ? እኔ ምክንያቴ ቤተሰቦችን ለመለወጥ ነበር የወጣሁት። አንቺ የመጀመሪያ ልጅ ነሽ? እኔ የመጀመሪያ ልጅ ነኝ እና በኛ ወረታ አካባቢ ማለት እኔ የወረታ ልጅ ነኝ። የወረታ ልጅ ነሽ? ከዛ ትምህርት ተማሪ ምናምን ብለው ቤተሰብ ሲልኩኝ ትምህርት ምናምን አልማርም ነበረ እና የአንዲት ጓደኛ እህቷ አረብ ሀገር ሄዳ በቃ ጥሩ ልብስ ትለብሳለች ምናምን መታ ብታይ ሽቶ ምናምን ሁሉ ተቀብታ ምናምን ስትሄድ እሷ ለውሻ መከላከያ የያዘችውን እንጨት ሰብረን እንውል ነበረ እያሸተትን ማለት ነው። ባልሳታረግም መስራት የሰራ ይመለስ። አታረግም ታያት እንዲ ማናት ማይ የኔ ያስተጋባል። ያንቺ ቆንጆ ነው የማይ ነው። ከዛ የጓደኛ እህት አረብ ሀገር መታ ነበረ። በጣም የምትቀባው ሽቶ በጣም አላስቀምጥ የለ እንደነበረ ቤት ቁጭ ብለን በቀሎ እየጠበስን ሁሉ ይሸተን ነበረ። ተቀብታ እሷ በዛ ካለፈች ቤቱ ይላወጣል። ከዛ ይህ ነገር ምንድን ነው ምናምን እያልን በቃ እሷ ለውሻ መከላከያ የያዘችውን ለመጦ ታውቃላችሁ፣ ሰነጣጥቀን ተቆራርሰን ነበረ እንደ ዳቦ ዘን የምንሄደው ማለት ነው ለማሽተት። ከዛ በቃ መሄድ አለብን ምናምን ብለን እኔ መሄድ አለብኝ ምናምን አባቴ 7ኛ ክፍል ነበርኩና አባቴ ትምህርትሽን ተማሪ እኔ ለአንቺ ድንጋይ ፈልጬ ቢሆን አስተምርሻለሁ፣ ምንም አይቸግረንም፣ ግን ቢቸግረንም ድንጋይ ፈልጬ አሳድግሻለሁ፣ አንቺ ልጄ ነሽ፣ የመጀመሪያ ልጄ ነሽ እና የትም እንድትሄጂ አልፈልግም ምናምን ይላል። ከዛ አይ እኔ መሄድ አለብኝ፣ እሷ እኮ አዲስ ቤት ሰርታለች፣ እኔ እንደነዛ እንድሰራላችሁ አትፈልጉ ምናምን አልኩት አባቴ። እኔ ምንም አልፈልግም እናንተ ናችሁ ቤቶች ምናምን አለኝ አባቴ። ከዛ አልፈልግም ትምህርት ተማሪ ብሎ ሲሰደኝ ማንጎና ሻንኮራ አገዳ ገዝቼ ትምህርት ቤቱ ውስጥ አለ ሳር ማለት ነው፣ ሳሩ ላይ ነው የምውለው። እሱን ስበላ እንጂ ትምህርት አልገባም፣ ምክንያቱም መምጣት ስለምፈልግ አረብ ሀገር ማለት ነው። ከዛ አባቴ ቢያደርግ ቢሰራኝ እምቢ አልኩት። ከዛ 2011 ተማሪ ተብዬ ማለት ነው አብዬ ነበር የዛኔ ማለት ነው። ወደዚህ ሀገር አረብ ሀገር የሚሄዱ ተምረው ነው የሚሄዱ ተብሎ አዲስ አበባ ተላኩኝ ማለት ነው። አዲስ አበባ 40 ቀን ተማርኩኝ፣ 1 ወር ከ10 ቀን ማለት ነው። እሱን ስማር አላለፍኩም፣ ወድቅ ነበረ። ሽንኩርት አከታተፍ ያሳዩነ ነበር። አሁን በቁም የልከቱት ሽንኩርት ሰላጣ አከታተፍ፣ አልጋ ነጣጠፍ ምናምን፣ ቤት አጸዳድ፣ እንዴት እንደ ልብስ እንደሚታጠብ እንደሚተኮስ ያስተምሩነ ነበረ። ምንም አልገባኝም። ከዛ እኔ ምዕራብ ሞትኩኝ። እዛ አባቴ ብር ሲልክልኝ ልጅ ስለነበርኩኝ ልብስ ተንጠልጥሎ ካየው ልብስ ገዛበታለሁ ለምግብ ተብሎ የተላከልኝም በር ማለት ነው ልጅ መሆን የተነሳ። ከዛ በኋላ በቃ ትምህርቱንም አንድ የተፈተንን። ከዛ እኔ ወደኩኝ። ከዛ ወድቅ ያለው ምናምን ብዬ ለአባቴ የተናገርኩ፣ ችግር የለውም መልስሽ ተማሪ ምናምን ተባልኩ። ከዛ ተመልሼ አልማርም አልኩኝ። ከዛ አባቴ በደላላ እምቢ ብላለች ምናምን በቃ ታንቄ እሄዳለሁ ምናምን ብዬ ሁሉ ገመድ ይዤባቸው ጠፋው። አውቄ እነሱ ገመድ ይዤ እስከ ቤተክርስቲያን አለኛ አካባቢ ታንቄ ልሄድ ነው በቃ ገመድ ይዤ ያለው ምናምን ብዬ ለእናቴ ያሳይቂያት ገመድ ይዤ ሄድኩኝ። ከዛ ማዘር ቤት ስትገባልኝ መጀመሪያ ማዘር ቤት ከመግባቷ በፊት እኔ እንጀራ በጨው ቀብቼ ብርድ ልብስ አስቀመጥኩኝ ውጭ አስቀመጥኩኝና ማዘር በቃ ልታነቅላችሁ ነው ደስ ይበላችሁ ምናምን ያው ማዘር አረ ልጅ ስሞትልሽ እኔ አፈርሰውን ልጅ ምናምን አልሰማትም። ትቻት ወረድኩና ማዘር ወደ ቤት ስትገባ ከኛ ቤት ዋርካ አለ ሁሉ ጊዜ ፋሲካ ዥዋዥዌ እንልበታለን እና ከዛ ነበር ያስቀመጡት እንጀራውን ማለት ነው እንዳይርበኝ ማለት ነው። ከዛ ማዘር ወደ ውስጥ ስትገባ እኔ የምታነቅ መስዬ መጥቼ ከቤታችን በላይ ካለው ዋርካ ተሰቀልክ ተሰቀልኩኝና ከዛ እንዳይርበኝ እንጀራዬንም በላው እንዳይበርደኝ ብርድ ልብሴን ለበስኩኝ። ከዛ ማዘርና ፋዘር ውጭ
ከቤታችን ጠገብ ነው ዋርካው ያለ። እኔ ከሌ ተሰቅዬ ማዘርና ፋዘር ሊደባደቡ ምንም አልቀራቸው። በአንተ ምክንያት ነው፣ በአንቺ ምክንያት ነው፣ በአንተ እየተባባሉ ሊጠነቋቆሉ ደርሷል። ከዛ እኔ ከሌ ምን ቢሆን ጥሩ ነው ማለት የተቀመጥኩበት እንጨት እንትን ነበርና በጣም ቀጭን ነበረች እና እንደው ከፊታቸው ላይ ዥቡ ብዬ ፊታቸው ላይ እጀዱብ ወደኩኝ። ከዛ ሰወድቅ የታፈ እንዳለ ታመመ። ታሸው ምናምን ማዘርና ማዘር አንቺ እዚህ ተቀምጠሽ ነበር እንደዚህ ስንባላ ምናምን አለኝ። ከዛ ይቅርታ ምናምን አልኩኝ። አባቴ ነገ በበርበሬ ነው ማጥነሽ ብቻ ይንጋ ምናምን አለኝ። ከዛ ምንም አላረገኝም። ከዛ የሆነ ደላላ ፋዘር አወራ። ከዛ አዲስ አበባ ሄድን። ለምን እንደሆነ አላውቅም። በሳምንት ድምጥማጤን አጠፋው የደላላ ነገር። ድምጥማጤን አጠፋው። እኔ ወር ከ10 ቀን ስማር ያልሄድኩ ሴትዮ ብንዶ በሳምንት በቃ አጠፋኝ ከአዲስ አበባ። ከዛ ቤት መጣሁ መሰላችሁ። በጎንደር አድርጌ፣ በመተማ አድርጌ፣ በሱዳን አድርጌ ዱባይ ገባሁ። በጣም ያስፈራ ነበረ። ዱባይ መተማ ላይ 3 ቀን አድረናል። ራብ ምናምን የለውም። ግን ከመተማ ወደ ሱዳን ስንሄድ ፖሊስ መጣ ተብሎ ጫማችን አውልቀን የሮጥንበት ማለት ነው። እንዳለ እሾህ እንዳለ ተከስክሶ እግሬ በጣም ሱዳን 5 ቀን ነው ምናምን ነበረ። ሁሉ እግሬ ሕክምና ሁላ ወሰዱኝ ምናምን። ከዛ ደህና ሆንኩኝ። ከዛ እዚህ ዱባይ ገባሁኝ። ዱባይ ገብቼ ያው መጀመሪያ ላይ ጥሩ ቤት አልገጠመኝም ነበረ። በጣም ሴትዮዋ መናጢ ምናምን ነበረች። በዛ ላይ ደግሞ ቋንቋው አልችልም ነበረ። እኔ እውነት ለመናገር ስደተኛ እህትም ምንም የለኝም፣ ዘመድም የለም። በቃ እኔ ብቻ ነው የወጣሁት ከኛ ፋሚሊ ማለት ነው። በቃ የመጣሁባት እዚህ የተቀበለችኝ ደላላ ብቻ ነው። እሷንም አቅ ለካ ስራ ሲኬድ የቢሮ ቁጥር መውሰድ ነበረብሽ። የቢሮ ቁጥር ባለመውሰድ ደግሞ እኔ በጣም ብዙ ተንገላታው ምናምን። ያለ ምግብ 5 ቀን ቆልፈው ሰዎቹ አስቀመጡኝ። ከዛ እኔ አልሰራ ምናምን ስላቸው ያለ ምግብ ምናምን በ5ኛው ቀን ምናምን በቃ እንደዚህ የፍየል ቅንጭላት ብቻ ሴትዮ ትበያለሽ ምናምን ብላ መጣችልኝ። ከዛ እኔ ብቻ ማቅ ሀይ ጎተራስ ብቻ ነው ብለው ጎተራስ ብቻ። ምክንያቱም ቋንቋ አልችልም ነበረ። በመጣው በ15 ቀኔ ምንድነው እሱ የፍየል ቅንጭላት ብቻ ልክ እንደወጥ ተሰርቶ እዛ ሀገር ይሰራሉ ማለት እዛ ሀገር ይሰራሉ። ጎት ማለት ፍየል ማለት ፍየል እኔ አላውቅም። ምክንያቱም በዛ ሀገር ቋንቋ አልችልበትም ፍየል ምን እንደሆነ ምናምን። ከዛ እኔ አልበላ ምናምን አልከኝ። በቃ እንደዛ ነው። ይሄን ይመስላል። ነገረኛ ነው ከቤተሰብ መቅዲ። አሁን እያንዳንዳቸው ማለት ነው ወደ ሀገር ቤት ተመልሰን እንትን ስንል ተጽዕኖ የምናደርግበት የማን ነው የረብሸው እንትን ተጽዕኖ የምናደርግበት ሰው ነው። በተለይ እንደዚህ አሁን ሽቶ አለባበስ ሊሆን ይችላል፣ አነጋገር ሊሆን ይችላል። በተለይ ወደ ገጠር ምናምን ስንገባ ለክ ከውጭ የመጣ የተባለ ያው ኮፒ የሚደረግ ነገር አለ አይደል? እና እንደሱ አይነት ነገሮች ያው መጠንቀቅ አለብን ማለት ነው። በምን መንገድ ተጽዕኖ እንደምናደርግ ሽቶ ችግር የለውም ተጽዕኖ ማድረጉ፣ ግን ሌሎች ነገሮችንም መጠንቀቅ ያስፈልጋል። ህጻናት የሚያዩን ምናምን መጠንቀቅ ያስፈልጋል። ዲያስፖራ ወይም እንደዚህ ወደ ሀገር ቤት ስትመለሱ ካለባበስ ጀምሮ ጥንቃቄ ያስፈልጋል ማለት ነው። የሚከተለን ሰው ይኖራል። አሁን የተረዳሁት እኮ ሽቶ ነው አደለ? ሽቶ አለባበሷ ምናምን ያየሽው ትዛነጠ አይታ ደግሞ ሰው ማለት ነሚ ሲጀመር ኢትዮጵያ አይደለ እንደሄደን የምንጎርረው። That's our place. Excuse me? አንቺ ድሮ ማለት ነው 1ኛው ክፍል በ5 ነው እና ያስገቡኝ። ከዛ ምንድነው የምትሆኙ ዶክተር ለምን ሲሉኝ ልብስ ለብሰው ፀጉራቸው ምናምን ነጭ አድርገው ኳኳ ጫማ አድርገው ሳያቸው እንደዛ ነበር። ኳኳ ጫማ ያደርጋሉ እንዲ ዶክተሮች? የባንክ ሰራተኛ ነው የሚያደርግ። ዶክተር ሽፍን ጫማ ዶክተር ሹዝ ነው የሚያደርግ። ዝንጥ ብሎ ሳያቸው በቃ እኔ ዶክተር ሉ ነበር ላስተማሪ። አስተማሪዎች ነው ዶክተር ምታያቸው ነበር።
ሌላ ጥያቄ ልጠይቃችሁ።